ባልተዘጋጃችሁበት ሳይሆን ዛሬ እግዚአብሔር በተዘጋጀበት ዓላማ ውስጥ ሕይወታችሁ የተዘፈቀ ይሆናል። ጠላት የተናገረው አይሰራም በሉት። ሰዎች የተናገሩት አይሰራም በሉት። ወዳጆች የተናገሩት አይሰራም በሉት። ጠላቶች ያወሩት አይሰራም በሉት። አንተም ያወራው ስንፍና አይሰራም በሉት። ስላንተ እግዚአብሔር የተናገረው ግን አይቀርም በሉት። የመለኮትን ዓለም ከዚህ በኋላ ያለ ዋጋ፣ ያለ ገንዘብ፣ ያለ ጥቅም፣ ያለ ከፍታ፣ ያለ ክብር፣ ያለ ባርኮት፣ ያለ ተትረፈረፈ ፍሬያማነት ከዚህ በኋላ አትገኙበትም። ባያችሁ በረከት ድል ወፈፌ አይደለም እና መርህ የሚያውቅ መንፈሳዊ ዓለም ውስጥ ተሰርቶ ዲዛይን ተደርጎ የሚመጣ ነው። ዝም ብሎ እንደ ንፋስ አያገኝህም። መርህ ውስጥ ስትገባ ግን አይስትህም። አየ ፕሪንሲፕልስ መንገዱ ላይ ስትሆን አይስትህም። ኢየሱስ ያድናል። እንደዚህ ይላል ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት ከመሆን እንደገና ከኔ ጋር በሉት እስቲ አስቀድሞ ስለ አንተ እንደተነገረው ትንቢት በሉ። yes አንተን የቀደመህ ቃል አለ በሉት። አጠገባችሁ ላለው ሰው አዎ መንገድህን፣ ቤትህን፣ ኑሮህን፣ አገልግሎትን የቀደመ ቃል አለ። ያ ቃል በኢየሱስም ይሰራብሃል። am I talking to somebody this morning? እና ለአንድ ሰው እንደገና ላውጅ የቀደመህ ቃል አለ በሉት። የቀደመ ትንቢት አንተ ሳትፈጠር ስላንተ የተነገረ፣ ስላንተ የተጻፈ፣ ስላንቺ የተነገረ በሰማይ የነበር ግን በሆነ ነብይ በኩል በሆነ ድምጽ በሆነ ህልም በሆነ ራእይ በኩል ወደ አንተ ዓለም የገባ አንተ እዚህ ዓለም ስትመጣ በአንተ የሚሰራ የእግዚአብሔር ዓላማ ዛሬ በኢየሱስ ስም ከጠላት እጅ ያመልጣል። ያላያችሁትን ማየት ትጀምራላችሁ። ያልሰማችሁትን መስማት ትጀምራላችሁ። ባልተዘጋጃችሁበት ሳይሆን ዛሬ እግዚአብሔር በተዘጋጀበት ዓላማ ውስጥ ሕይወታችሁ የተዘፈቀ ይሆናል። አሜን። እንደዚህ ነው የሚለው የእግዚአብሔር ቃል ሲናገር አስቀድሞ ስላንተ እንደተነገረው ከመሆን ይሄ የተነገረው በሰው አይደለም። ይሄ የተነገረው በመናፍስት አይደለም። ይሄ የተነገረው በእግዚአብሔር ነው። ነካ አርጉትና አሁንም በደንብ ተንብዩበት። ይሄ የመጀመሪያው ቀን ነው። የመጀመሪያው ሰንዴይ ነው አይደል? የመጀመሪያው እሁድ ነው። ነካ አርጉትና ምንም አይነት ክፉ ነገር የተነገረብህ አይሰራም በሉት። ጠላት የተናገረው አይሰራም በሉት። ሰዎች የተናገሩት አይሰራም በሉት። ወዳጆች የተናገሩት አይሰራም በሉት። ጠላቶች ያወሩት አይሰራም በሉት። አንተም ያወራው ስንፍና አይሰራም በሉት። ስላንተ እግዚአብሔር የተናገረው ግን አይቀርም በሉት። ለአንድ ሰው የተናገርኩት ሰው አንድ ሰው ካለ አሜን ይበለኝ። በጌታ በኢየሱስ ስም በሕይወታችሁ ውስጥ ሰዎችም እናንተም መናፍስትም ክፉዎችም መልካም ሰዎችም የተናገሩት ነገር ይሄ ቃሉ ከክፉዎችም ከመልካም ሰዎችም ቃል የወጣ የእግዚአብሔር ድምጽ ነው። ስለዚህ እንደዚህ ይላል ስላንተ እንደተነገረው አስቀድሞ ስላንተ እንደተነገረው ትንቢት በእርሱ ይልና መልካምን ጦርነት the wage of a good warfare ይላል። የመልካም ጦርነትን ዋጋ ክፉ ጦርነትን ከዚህ በኋላ አትዋጋም። ረብ የሌለው ጦርነት አትዋጋም። በኢየሱስ ስም ቤተሰቦች ውስጥ ክፉ ውጊያ በአንተ ህይወት ውስጥ ራእያችን ውስጥ ከዚህ በኋላ የጨለማ ክፉ ውጊያ የሚያመጣም በኢየሱስ ስም አይቀጥልም። ነገር ግን መልካም ጦርነት ይለዋል። አይ the good warfare the wage of the good warfare which means ዋጋ ማለት ነው። ክፍያ ያለው ሪዋርድ ያለው አየህ ዝም ብሎ በአየር ላይ የሚወረወር አይደለም። ዝም ብሎ ከዚህና ከዛ ጋር የምትጫጫው አይደለም። ነገር ግን the good warfare እግዚአብሔር ራሱ ጉድ ያለው መልካም ያለው አንዳንዴ ሰዎች ክፉ ጦርነት ይሰጣቸዋል። ቤተሰብ ክፉ ጦርነት ይሰጣል። አገልጋይ ክፉ ጦርነት ይሰጣል። አየው ባል ለሚስት ክፉ ጦርነት ይሰጣታል። ሚስት ለባል ክፉ ጦርነት ትፈጥርበታለች። ጓደኛሞች ለጓደኛሞች ክፉ ጦርነትን ይፈጥራሉ። ይሄ ጉድ ዋርፌር አይደለም፣ ባድ ዋርፌር ነው። ዲሞኒክ ነው፣ ዲስትራክቲቭ ነው፣ ኮንስትራክቲቭ አይደለም። ነገር ግን እዚህ ቦታ ላይ ሲናገር the wage of a good warfare ይላል። የአንድ መልካም ጦርነት ወይም ውጊያ ወይም ሰልፍ ዋጋ ያለው ፕራይስ ያለው
ወይም ሪዋርድ ያለው ሽልማት ያለው። ከዚህ በኋላ ለተዋጋችሁት ውጊያ በኢየሱስም ለማን ነው የምናገረው ይሄን ቃል? ባዶ መልስ አይሆንባችሁም። መልስ ያለው ክብር የተሞላ መልስ በኢየሱስም ያታገኙበታላችሁ። የእስራኤል ልጆች ሲደነግጡ ዳዊት ግን እንደዚህ አለ፣ ይሄንን ውጊያ ያለ ዋጋ አልዋጋም አለ። በባዶ አልዋጋም። ጎልያድን ለመጣል ዋጋ ያስፈልገኛል አለ። ምን ይደረግለታል ይሄን ለጣል አለ። ከዚህ በኋላ እያንዳንዱ ሰልፋችሁ ክብር ይወልድላችኋል። አሜን አትሉኝም ወይ? ምን ይከፈለዋል? what can I get from it አለ። ከዚህ ውስጥ ይሄን ጎልያድን ስጥለው እናንተ ተርበትበታችሁበታል፣ ፈርታችሁበታል፣ ተጨንቃችሁበታል፣ እኔ ግን አተርፍበታለሁ አለ። እያንዳንዱ ውጊያ ከዚህ በኋላ እያንዳንዱ ሰልፋችሁ መልካም ጦርነት ስለሆነ መልካም ውጊያ ስለሆነ ታተርፉበታላችሁ እንጂ አታጡበትም። ትነሱበታላችሁ እንጂ አትወድቁበትም። እንደዚህ አለ፣ በያዝኩት ሳይሆን ባመንኩት ነው አለ። ስለዚህ ወንጭፍ ይዞ በሰይፍ የሚሰራ ስራ ማውራት ጀመረ። ወንጭፍ ነው የያዘው። ነገር ግን አንገትህን ቆርጣለሁ አለ። አንቃለው እንኳን አላለም አንገትህን። ነገር ግን አንገትህን ቆርጣለሁ፣ ስጋን ለሰማይ ወፎች ለምድር አራዊት ተሰጣቸዋለሁ አለ። ሰይፍ የያዘው ጎልያድ ነው፣ ግን እቆርጣለሁ የሚለው ዳዊት ነው። በያዝከው ሳይሆን ባመንከው አሸንፈ ትወጣለህ። አሜን አትለኝም ወይ? አንድ ሰው ዛሬ በኢየሱስ ስም ይሄ ድምጽ በቤቱ ላይ ሰራ፣ በኑሯችሁ ላይ ሰራ፣ በአገልግሎታችሁ ላይ ሰራ፣ በእርምጃችሁ ላይ ሰራ፣ በትዳራችሁ ላይ ሰራ፣ በራእያችሁ ላይ ሰራ፣ በእያንዳንዱ ንግዳችሁ ላይ ሰራ። የመለኮትን ዓለም ከዚህ በኋላ ያለ ዋጋ፣ ያለ ገንዘብ፣ ያለ ጥቅም፣ ያለ ከፍታ፣ ያለ ክብር፣ ያለ ባርኮት፣ ያለ ተትረፈረፈ ፍሬያማነት ከዚህ በኋላ አትገኙበትም። እኔ ልንገር፣ እያንዳንዱ እርምጃ በረከትን ያመጣል። አሜን አትሉኝም ወይ? ለጌታ ክብር ይሆን። because ሪዋርድ ያስፈልገኛል አለ። if I fight the good fight of faith I need reward አለ። ዋጋ ያስፈልገኛል። ከዚህ በኋላ ያለ ዋጋ አትገኝም በለው አጠገብ ላለው ሰው። ነቃበልና ከእግዚአብሔር ዓለም ጋር ኮኔክትድ ሆን በኢየሱስ ስም። ከዚህ በኋላ በባዶነትና በመሸነፍ በመዘረፍ አትቀጥልም። ጌታ እንደዚህ ብሎኛል። ይሄንን ቀን ዛሬ ተዋክተህ ቃልህን ትይዛለህ። ቃልህን የወሰደብህ ተወግቶ ይወድቃል። አንተ የቃልህን ፍሬ ትመገበዋለህ። መጽሐፍ እንደዚህ ነው የሚናገረው I will give you this instruction to fight the fight of faith according to the prophecy you heard before ይላል። according to the prophecy you heard before where መጀመሪያ እንደሰማው አንዳንዶች አጣጥፋችሁ በቃ ይቅር እግዚአብሔር ቤት ውስጥ ብቻ ልኑር ብላችሁ ያስቀመጣችሁ ትንቢት ክብር አለበት። አሁን ይንቀሳቀሳል። ከጠላጅት ትነጥቀዋለሽ። አንዳንዶች በቃ ይሁና እንደ አብርሃም እስማኤል በፊት ቢሆን ምን ችግር አለው ጌታ ሆይ ልጅ ነው ብሎ አብርሃም ተናገረ። እሰጣለሁ ያለው ይስሐቅን። እሱ ግን ስለቆየበት ነገሩ ምን እንዳለ ታውቃላችሁ? እስማኤል በፊት ቢሆን በወደድኩ አለ። እግዚአብሔር እንደዚህ አለ፣ በየትኛውም ሰዓት የኔ ድምጽ አሸንፎ ይመጣል። አንተ በምታመጣው ምርጫ ሳይሆን እኔ በወደድኩት ነገር ብልጫ ውስጥ ትገባለህ አለ። ዛሬ ለአንድ ሰው ትንቢቱን ከጠላት እጅ ላይ አስለቅቃለሁ። እጆችን ከፍ አድርግልኝ። አሁን እንግዲህ በኢየሱስም የተነገራችሁ ትንቢት አሁን ሕያው ሆኖ ይቀጥል። ከጠላት እጅ ላይ በኢየሱስም ያምልጥ። ከሞን እጆቻችሁን ከፍ አድርጉና ከኔ ጋር አንድ ጸሎት መጸለይ እንጀምራለን። ትንቢቶችን ዛሬ ከጠላት እጅ ነጥቃለሁ። በስንፍና የጣልኩትን፣ ባለማመን የጣልኩትን፣ በድካም የጣልኩትን ትንቢት ዛሬ አስለቅቃለሁ። ከሰማይ የመጣውን ድምጽ ይዤ እቀጥላለሁ። አመቴ ላይ፣ ቀናቶ ላይ፣ መስመሬ ላይ፣ ስራዬ ላይ፣ ራእዬ ላይ፣ አገልግሎቴ ላይ
ተዋጋ አሁኑኑ በኢየሱስ ስም አስለቅቂ የኔ እህት ጃባሃቲ ገለ እጆችህን አንሳና እንደ ኃያልና እንደ ጨካኝ ሰው በከፍታ ላይ እንደሚበር ንስር ዛሬ እባቡን ፈጥፍጠኸው አንተ ውጣ ፈጥፍጩና አንቺ ውጪ በሃልዴራ ሃባጋሳ የስ ዛሬ የትንቢት ምርኮ አስመልስ አዎ አልጥልም ራእዬን አልጥልም ቅባቱን አልጥልም ከፍታዬን አልጥልም በረከቴን በል አልጥልም ትንቢቴን ከክፉዎች እጅ ላይ አስለቅቃለሁ ከመናፍስቱ ዓለም ላይ አስለቅቃለሁ ድምጾቼን አስለቅቃለሁ ራእዬን አስለቅቃለሁ ቅባቴን አስለቅቃለሁ በኢየሱስ ስም የተነገረልኝን ትንቢት የሰማሁትን መለኮታዊ ድምጽ ያንን ራእይ በልጅነት እግዚአብሔር ያሳየኝን ህልም የመለኮትን ዓላማ በዚህ ዓመት ላይ አካል እንዲለብስ ከጠላት መንግስት ላይ ከጨለማ ዓለም ላይ ከስንፍና መዝገብ ላይ ዛሬ አስለቅቃለሁ ከሞን ጃባሃዳ ከባሃራ ባራ ባላባስ ከሞን ብራጃ ታባባባባባባባ ልቀቅ 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 ዘመናችንን ልቀቅ ባርኮታችንን ልቀቅ ራእያችንን ልቀቅ ሰላማችንን ልቀቅ ጤናችንን ልቀቅ ኢኮኖሚያችንን ልቀቅ ከፍታችንን ልቀቅ ጂላ የጠላት አጀንዳ በየትኛውም ሰዓት ከህዝቡ ላይ የዘረፍከውን ድምጽ ከህዝቡ ላይ የዘረፍከውን ቅንነት ባርኮት ዛሬ አስለቅቀሃለሁ 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 እመታለሁ የጨለማን ጉልበት እመታለሁ የክፉን ጉልበት እመታለሁ የዲያብሎስን ሥራ እመታለሁ yes yo listen አንዴ የረሳችሁት ትንቢት የረሳችሁት ህልም የረሳችሁት ድምጽ ይሄ ሰዓት እንደገና ወደ ህይወታችሁ የሚመለስበት ሰዓት አስቀድሞ ስላንተ እንደተነገረው አስቀድሞ ስላንቺ እንደተነገረው በእርሱ መልካምን ጦርነት ትዋጋ ዘንድ ይሄንን ኢንስትራክሽን እሰጣለሁ ነው ያለው I will give you this instruction ይሄንን ትእዛዝ አደራ እሰጣለሁ ይሄንን ኢንስትራክሽን ዲቫይን ኢንስትራክሽን ካለ ዲቫይን ብሌሲንግ መቼም ቢሆን ሊቋረጥ አይችልም ከሞን አንድ ጊዜ እጃችሁን ራሳችሁ ላይ ጫኑትና ሁሉም ሰው ከኔ ጋር ይሄን ጸሎት ይጸልያል የተሰረቁ ድምጾች አሁን ይመለሱ ማይ ጋድ ብዙዎቻችሁ ህልማችሁ ይመለሳል ብዙዎቻችሁ የሌሊት ራእያችሁ ይመለሳል ብዙዎቻችሁ ጠላት የነጠቃችሁ ኤነርጂ ጠላት የነጠቃችሁ ባርኮት ጠላት የነጠቃችሁ ቅንነት ጠላት የነጠቃችሁ ንጹህና ፍጹም ህሊና በኢየሱስም ይመለሳል ዛሬ አሁን ይመለስ እጃቸውን በጫኑ ወገኖቼ ሁሉ ህይወት ውስጥ ጠላት የወሰደው ነገር ሁሉ ዛሬ በኢየሱስም ይመለስ 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 ባርኮታቸው ይመለስ ጤንነታቸው ይመለስ ፈውሳቸው ይመለስ ድላቸው ይመለስ ባርኮታቸው ይመለስ ፍሬያማነት ይመለስ ቅንነት ይመለስ ድል ይመለስ ሙላት ይመለስ ህልሞች ይመለሱ ትንቢቶች ይመለሱ ራእዮች ይመለሱ ህልሞች ይመለሱ የመለኮት ዓለም ኦርደር የመለኮት ዓለም ቪዥን የመለኮት ዓለም ፐርፐዝ የመለኮት ዓለም ማናቸውም ብለስድ የሆነ መስመር ዛሬ ይመለስ ጸለይኩኝ ይመለስ ይመለስ እንደገና ወደ ህልማቸው ይግቡ እንደገና ወደ ትንቢታቸው ይግቡ እንደገና ወደ ራእያቸው ይመለሱ እንደገና ወደ ከፍታቸው ቦታ ይመለሱ እንደገና ወደ ገዢነታችሁ መግባት ሆነ
እንደገና ወደ ኃይላችሁ መግባት ሆነ። እንደገና ወደ ሙላታችሁ መግባት ሆነ። አሜን የሚል ሰው ለጌታ ክብር ያምጣ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱን ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ